የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ እዚሁ ሀገር ውስጥ የሚያቆየን ይሆናል። ይኸውም በሚኒስትሮች ምክር ቤት የጸደቀውና ወደ ሕዝብ ተወካዮች ምክር ቤት የተላከው አዲሱን ሕግ የተመለከተ ነው። ይኸውም የውጭ ሀገራት አልሚዎችንና የውጭ ሀገራት ዜጎች በኢትዮጵያ ውስጥ ንብረት እንዲኖራቸው የሚፈቅደው አዲሱ አዋጅ በተለይ ከማይንቀሳቀስ ንብረት ከቤት ከቦታ ጋር እንዲሁም ከኢንቨስትመንት ጋር በተያያዘ አዲስ ሕግ ጸድቋል። ከዚህ ቀደም በትውልደ ኢትዮጵያን ይከወን የነበረ ማለት ነው። ይህንን ጉዳይ በተመለከተ በዝርዝር የማስደምጣችሁ አዲስ መረጃ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ የሩሲያና ዩክሬን ደም አፋሳሽ ግጭት ያስቆማሉ ተብሎ ትልቅ ተስፋ ተጥሎ የነበረ ቢሆንም አሜሪካ ግን እንቅጩን ያሳወቀች ሲሆን የሩሲያና ዩክሬን ጦርነት በቅርብ ጊዜ ውስጥ አይቋጭም በማለት ምክትል ፕሬዝዳንቱ ጄዲ ቫንስ ለመጀመሪያ ጊዜ ይፋ አድርጓል። ጉዳዩን በተመለከተ የምታደምጡት ዝርዝር ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝራውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የውጭ ሀገራት ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅድ አዲስ አዋጅ ከሚኒስትሮች ምክር ቤት ወደ ሕዝብ ተወካዮች ምክር ቤት እንዲመራ መደረጉ የተሰማ ሲሆን ይህም በሪል ስቴት ዘርፉ ላይ የሚሆን በሌሎችም ዘርፎች ጥቅሞችንና ስጋቶችን ይዞ መምጣቱን ባለሙያዎች ጠቆሙ። የውጭ ሀገራት ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቀድላቸውን ረቂቅ ሕግ ወደ ምክር ቤት እንዲመራ መደረጉ የሚታወስ ሲሆን ረቂቁ ሲጸድቅ ለሪል ስቴት ልማት የሚኖረው አንድምታን በሚመለከት አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የከተማ ልማት መምህር ዶክተር ተሾመ ተፈራ ለቢቢሲ ሲናገሩ የአዲስ አበባ ቄራዎች ድርጅት ከ69 ዓመት በፊት ሲቋቋም የተቋቋመው በአዲስ አበባ ከተማ አስተዳደር በንጉሳውያን ቤተሰብና በውጭ ኢንቨስተሮች አማካኝነት እንደሆነ አስታውሰው በወቅቱ የቄራዎች ድርጅትን ጨምሮ በርካታ ዘርፎችም ለውጭ ዜጎች ክፍት እንደነበሩና በተቃራኒው ከ83 በኋላ ለውጭ ሀገራት ዜጎች ዝግ የሆኑ የሸቀጣ ሸቀጥ ንግድ፣ የነዳጅ ማስመጣትና ማከፋፈል እንዲሁም የባንክ ዘርፉ ብሎም የኤሌክትሪክ ኃይል ማምረትና ማከፋፈል ዝግ ሆኖ ከቆይታ በኋላ ማምረት ክፍት ሲሆን የቋሚ ንብረት ባለቤትነት የተከለከለው ከሚባሉ ዘርፎች ውስጥ ተካቶ እንደነበረ በማንሳት የማይንቀሳቀስ ንብረት መሬትና በመሬት ላይ የተደረገ የትኛውም ግንባታ ወይም ቤትና ቤት ነክ ነገሮች መሆናቸውም ሲገለጹ ረቂቅ አዋጁ ሲጸድቅ የውጭ ሀገራት አልሚ ሀገር ውስጥ ገብቶ ለማልማትም ሆነ ሪል ስቴት ለመገንባት 3 ነገሮችን ማሟላት እንደሚጠበቅበትና የልማት ፈቃድ ለማግኘት በትንሹ 50 ቤቶችን አስቀድሞ ማልማት መቻል ያለበት መሆኑን መገለጹንና በዚህም ደግሞ ከውጭ የሚመጣ ባለሀብት በትንሹ 50 ቤቶችን የሚያለማና በሕግ የተቀመጠውን ትንሹን ካፒታል የሚያሟላ ብሎም የሀገሪቱን የኢንቨስትመንት ሕጎችንም የሚከተል እንደሚሆን መደንገጉን ጠቅሰው እነዚህም በማሟላት ረገድም አዋጁ የሚፈጥረው በጎጎን መሰላልሚዎችም ሲመጡ የቤት ዋጋ ሊቀንስ እንደሚችልና የሪል ስቴት ዘርፉም የተሻለ ቴክኖሎጂና ልምድ ያለው የሰው ኃይል በርካታ ቤቶችንም የመገንባት እድልም ሊፈጥር እንደሚችል አስታውሰዋል። በአዲስ አበባ ከተማ ያለው የሪል ስቴት ዘርፍ እየታየ ያለው ከሀገር ውስጥ ይልቅ ከኬንያ አለፍ ሲልም እስከ ኒውዮርክ ድረስ የዋጋ ማነጻጸር ስራ ሲሰራ እንደሚታይና ይህንንም ለመቅረፍ የቤት አቅራቢዎችን መጨመር ትልቅ እድል እንደሚፈጥር የጠቆሙት ዶክተር ተሾመ
ለ30 ዓመታት ለሀገር ውስጥ አልሚዎች ብቻ ክፍት የሆነው የሪል ስቴት ዘርፍ ገበያውን ሊጨምር እንዳልቻለና አሁንም እየተወሰደ ያለው እርምጃ ገበያውን ክፍት የማድረግና በቅርቡ በተጀመረው አሰራር ደግሞ የግልና የመንግስት ዘርፉ ትብብር በማድረግ የ70-30 ስምምነት እየተደረገ በርካታ መኖሪያ ቤቶችም እየተገነቡ መሆናቸውን ያስታወቁ ሲሆን የውጭ ሀገራት አልሚዎችም ወደ ሀገር ውስጥ እንዲገቡ ማድረግን ጨምሮ እነዚህ እርምጃዎች በቤት አቅርቦት ላይ ትልቅ አስተዋጽኦ እንደሚኖራቸው በማንሳት የቤት አቅርቦት መጨመር ከቻለ ደግሞ የዋጋ ቅናሽ ሊኖር እንደሚችል በመግለጽ የሪል ስቴት ዘርፉም የናረ ዋጋ በተወሰነ መልኩ የሚቀንሰውና ትልቅና ልምድ ያላቸው ሪል ስቴቶችም ወደ ሀገር ውስጥ እንዲገቡ በአዋጁ ላይ እንደተገለጸው የሥራ ዕድል ከመፍጠር አንጻር አስተዋጽኦ ይኖራልም ብለዋል። በአንጻሩ ደግሞ የውጭ ሀገራት አልሚዎች ወደ ሀገር ውስጥ በመግባት ቋሚ ንብረት ማፍራት እንዲችሉ የጸደቀው አዋጅ በተለይም ደግሞ በሪል ስቴት ዘርፉ እንዲሰማሩ እድል የሚሰጥ መሆኑን ተከትሎ ይህ ውሳኔ ከጥቅም ባለፈ ሊኖረው የሚችለውንም ስጋት በሚመለከት ማብራሪያ የሰጡት ዶክተር ተሾመ እንደ ዜጋ መንግስት የዚህን ሀገር ዜጎችን ጥቅም የማስከበር ግዴታ አለበት እንደመሆኑ አሁን በራችንን በመክፈት ትልልቅና ልምድ ያላቸው ቴክኖሎጂውን የታጠቁ ኢንቨስተሮች ወደ ሀገር ውስጥ ሲገቡ አሁን እያቆጠቆጡ ያሉትን የሀገር ውስጥ ሪል ስቴት አልሚዎችን ጨፍልቆ እንዳያጠፋቸው ወይም ደግሞ እድገታቸውን እንዳይገታ ስጋት ያለባቸው መሆኑን የጠቀሰው መንግስት በሩን ክፍት ብቻም ሳይሆን እድሉንም ካመቻቸ በኋላ የሀገር ውስጥ ባለሀብት አልሚዎችንም ያሉበትን ሁኔታ በየጊዜው በመከታተል ድጎማን ጨምሮ የተለያዩ መንገዶችን ጥበቃ ማድረግና እነርሱን ለይቶ ማበረታታት ይኖርበታል ሲሉ የሀገር ውስጥ አልሚዎች ከዘርፉ መውጣትም እንዲሁም ብሔራዊ ስጋት ሊፈጥር የሚችል እንደሚሆን እንዲሁም የውጭ አልሚዎችም ወደ ሀገር ውስጥ በመግባት ካለሙና ሽያጭ ከፈጸሙ በኋላ ገንዘብ የሚሰበሰበው በኢትዮጵያ ብር በመሆኑ ሽያጭም ከተከናወነ በኋላ ገንዘቡን ወደ ሀገራቸው ይዘው የሚሄዱ እንደመሆኑ መጠን ይህም ምንም እንኳን ወደ ሀገር ውስጥ ሲገቡ ጥሩ የሚባል የዶላር አቅርቦት ቢኖርም በተቃራኒው ካፒታል ወደ ሀገራቸው ለመመለስ የዶላር አቅርቦት የሚያስፈልግ በመሆኑ ይህም በኢኮኖሚው ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ከወዲሁ ስጋታቸውን ገልጸዋል። የሪል ስቴት ዘርፉ ላይ ከዋጋ ንረት እንዲሁም ከአቅርቦት ጋር በተያያዘ የሚነሳው የመሬት አቅርቦት እንደመሆኑ በረቂቅ አዋጁ ላይ በተደጋጋሚ የሚነሳው ጉዳይ እስካሁን ድረስ የሀገር ውስጥም ሆነ የውጭ ሀገር የሪል ስቴት አልሚ ለማልማት ያለውን እቅድ ሲያስብ በአዋጁ በተቀመጠው መሰረት የካፒታል መስፈርት እንዲሁም የ50 ቤቶች ግንባታ አቅም እንዲሁም ዝርዝር የሥራ እቅድ በተገቢው መንገድም የተቀመጠ ከሆነ መሬት ሊሰጠው እንደሚችል መገለጹንና 5000 ቤቶችና ከዛ በላይ የሚያለማ ሪል ስቴት አልሚ ከሆነ ደግሞ በጠየቀው ጊዜ መሬት ወዲያውኑ እንደሚያገኝ ከመገለጹ ጋር በተያያዘ መሰል እርምጃዎችም ከመሬት ጋር በተያያዘ ያሉትን ችግሮችና የዋጋ ንረት ችግርንም ሊቀርፍ እንደሚችል የጠቆሙት ዶክተር ተሾመ እርምጃው የመሬት አቅርቦት ችግርን በመፍታት ከቤት ከፍተኛ ዋጋ ጋር በተያያዘ የሚነሳውን ቅሬታ ለመቅረፍ የሚያስችል እንደሆነ መገናኛ ብዙሃን ጠቁመው አንብበናል። በሌላ ዜና የዩክሬንና ሩሲያ ደም አፋሳሽ ጦርነት በቅርብ ጊዜ ውስጥ ሊቋጭ እንደማይችል አሜሪካ ለመጀመሪያ ጊዜ አስታወቀች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ ውስጥ አይቆምም በማለት ይፋ አድርገዋል። ቫንስ የአሜሪካ አስተዳደር የተደቀነበት ጥያቄ ለ3 ዓመታት ያክል የዘለቀውን ደም አፋሳሽ ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መካከል ማምጣት ይቻላል የሚለውን መሆኑን አብራርተዋል። ምክትል ፕሬዝዳንቱ አክለውም እነርሱ በማለት ይገልጿቸዋል ሩሲያና ዩክሬን ወደ ስምምነት መጥተው ይህንን ከባድና ደም አፋሳሽ ጦርነት የማቆም ኃላፊነት ነበረባቸው፣ ግን ሊሰሙ አልቻሉም ብለዋል። ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬን ጦርነትን የያዘበትን መንገድም ተከላክለዋል። እውነት ነው ዩክሬናውያን በመወረራቸው ተናደዋል፣ ነገር ግን አዲስ ነገርም መፍጠር አልቻሉም በውጊያ ብለዋል። ቫንስ አክለውም ለጥቂት ማይሎች ግዛት በሚል በዚያም በጣም በርካታ ሰዎች እየሞቱ ነው፣ በተለይ በዩክሬን በኩል ያለው ጉድመትም ለመናገር የሚከብድ ነው ብለዋል። ትራምፕ በዚህ ሳምንት ዩክሬን ምናልባትም ሩሲያ እንደ አውሮፓውያን አቆጣጠር በ2014 በወረራ የያዘቻትን ክሬሚያን የሰላም ስምምነት ላይ ለመድረስ በሚል
ዩክሬን ክሬሚያን አሳልፋ ለሩሲያ ለመስጠት ትፈልግ ይሆናል ሲሉ ተናግረው ነበር። ከዚህ ቀደም ግን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በኃይል የተቆጣጠረችው ክሬሚያም ይሁን አዳዲሶቹን ግዛቶች የሀገሪቱን ህገ መንግስት በማጣቀስ እንደማይሰጡ ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባሳለፍነው ሐሙስ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ታዲያ በሁለቱ ሀገራት ግጭት ላይ በቅርቡ መግባባት ላይ መደረስ እንዳለበት ተናግረው ነበር። አለበለዚያ ግን አሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ዶናልድ ትራምፕ በዚህ ጉዳይ ላይ ምን ያክል ጊዜ ማሳለፍ እንዳለብን መወሰን ይኖርባቸዋል። ለውጥ ለሌለው ነገር እኛም መድከም የለብንም፣ እንተዋቸው፣ ያን ጊዜ ይለይለታል ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዚህ ሳምንት ለሶስተኛ ቀናት የሚቆይ የተኩስ አቁም ማወጃቸው ይታወሳል። የተኩስ አቁሙ የሚደረገው የሁለተኛው ዓለም ጦርነት ያበቃበትን በዓል ታሳቢ በማድረግ ሚያዝያ 30 ቀን 2017 ዓ.ም የሚጀምር ሲሆን የዩክሬን ውጭ ጉዳይ ሚኒስትር አድሪ ሲቢሃ የፑቲንን መግለጫ ተከትሎ ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ወዲያውኑ ጠይቀው ነበር። በሁለቱ ሀገራት መካከል የሚካሄደው ደም አፋሳሽ ጦርነት አሁንም እንደቀጠለ ሲሆን ባሳለፍነው ሐሙስ ዕለት ማታ የሩሲያ ሰው አልባ በራሪ አውሮፕላኖች የዩክሬንን ደቡብ ምስራቅ ከተማ ደብድበው 14 ሰዎች ሲሞቱ በርከት ያሉ ጥፋቶችን በአካባቢው መድረሳቸው ተነግሯል። ሩሲያ በበኩሏ ዩክሬን በገበያ ስፍራ ላይ በሰው አልባ አውሮፕላን ጥቃት ፈጽማብኛለች ስትል ከሳለች። እንደ ሩሲያ ባለስልጣናት ገለጻ ከሆነ ሩሲያ በምትቆጣጠረው ደቡብ ዩክሬን በተፈጸመ የድሮን ጥቃት 7 ሰዎች ሲገደሉ 20 ሰዎች ደግሞ መጎዳታቸው ተዘግበዋል። ዩክሬን ወንጀላውን ያስተባበለች ሲሆን ጥቃቱ ወታደሮችን ኢላማ ያደረገ ነበር ስትል ለማስተባበል ሞክራለች። ደም አፋሳሹን ጦርነት በፍጥነት እቋጫለሁ ያሉት ዶናልድ ትራምፕ ከሩሲያ በኩል መልካም የሆነ ምላሽ ቢያገኙ ከዩክሬን በኩል መልካም ምላሽ ባለማግኘታቸው ከፍተኛ ብስጭት ውስጥ የገቡ ቢሆንም ነገር ግን የማታ ከዩክሬንም ድል የቀናቸው ዶናልድ ትራምፕ የዩክሬንን ብርቅዬ ማዕድናት ወደ ሀገራቸው ለማጋበስ የሚያስችል ስምምነት ለአሜሪካና ዩክሬን መካከል መፈረሙ የሚታወስ ሲሆን አላደርገውም ያሉትም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከረጅም ጊዜ ክርክር በኋላ የዩክሬንን ብርቅዬና ውድ ማዕድናት ለአሜሪካ አሳልፈው ለመስጠት በፊርማቸው ከ3 ቀናት በፊት ተፈራርመዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ